ሳዳም ሁሴንና የኢራን ኢራቅ ጦርነት ሲታወስ ከኩዌት ወረራ እስከ አሜሪካ ጦርነት ፍጻሜ ሲተረክ የሳዳም ኃያል መሪነት ከዚያም እስከ ስቅላት አሳዛኙም አስገራሚውም ታሪክ መካከለኛው ምስራቅን እንደገና የሰራው ያ የኢራቅና የጠላቶቿ ግብግብ። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ከቀናት በፊት በክፍል 1 ዝግጅታችን የሳዳም ሁሴንን ስቅለት 19 ዓመት መድፈን በማስመልከት ታሪክ ቀመስ ትውስታን አጋርተናችኋል። በክፍል 1 የሳዳም ሁሴን ሕይወት ታሪክ ከውልደት እስከ እንጀራ አባት ማደግ መከራ፣ ከሶሪያና ግብጽ ስደት ኢራቅን እስከ መምራት፣ ከበስ ፓርቲ ምስረታ እስከ ኢራን ወራራና ከባድ ጦርነት ቃኝተናል። በዛሬው የክፍል 2 ዝግጅት ደግሞ ከኢራን ወረራ በኋላ እስከ ረመዳን ጦርነት በኋላም እስከ ኩዌት ወረራ ና የአሜሪካ ጥቃት እንዲሁም የሳዳም ሁሴንን በስቅለት የተደመደመ አሳዛኝ መጨረሻ እንዳስሳለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ከዚህ አስቀድማችሁ ክፍል 1ንም እንድትከታተሉ እንጋብዛለን። መልካም ቆይታም። ሳዳም ሁሴን በኢራን ላይ ጦርነት ባወጀ በ2 ዓመቱ ኢራንን ለማንበርከክ የደደረው ልቡ ሟሸሸ፣ አካባቢውን አንቀጥቃጭ ክንዱም ዛለም። በመቶ ሺዎች የሚቆጠሩ ወታደሮች ረገፉበት። በዚያ አላበቃም። በጦርነቱ ስኬታማ አይደሉም ያላቸውን ከፍተኛ ጀኔራሎቹን በሞት ቀጣቸው። እናም የሳዳም ሁሴን ጦር ሞራል ላሸቀም። ስለዚህ ወደ ኢራን ክፍል የገባው ሰራዊት ተደምስሶ ወደ ኋላ ፈገፈገና የኢራንን ምድር ለቆ ወጣ። እናም ሳዳም ሁሴን እንዳልተሳካለት አረጋገጠም። ይህ ብቻም አይደለም። ኢራን በአጸፋው ኃይሏን አደራጅታ ለወረራ እንደምትዘጋጅ አልጠፋውም። ስለዚህ ሳዳም ሁሴን አብደልመጂድ አትክሪቲ የተኩስ አቁም ጥሪውን ለኢራን አቀረበም። የኢራኑ መሪ አያቱላህ ሁሜኒ ከጦር መሪዎቻቸውና ከፍተኛ ባለስልጣኖቻቸው ጋር መከሩ። በዚህ የሳዳም የተኩስ አቁም ጥሪ ላይ ለዘብተኞቹ የኢራን ባለስልጣናት ጥሪውን እንቀበል ሲሉ፣ ወግ አጥባቂዎቹ ግን በፍጹም አሉ። ከቶ ምን ሲደረግ ነው የወረረን እርሱ ሉዓላዊነታችንን የደፈረ እርሱ ሆኖ ሳለ እርሱ የጀመረውን ጦርነትኛ የምናቆመው በማለት አቋማቸው ላይ ጸኑ። እናም የወግ አጥባቂዎቹ ሐሳብ አሸንፎ ጦርነቱ እንዲቀጥል ኢራን ወሰነች። የሳዳም ሁሴን የተኩስ አቁም ጥሪም በኢራን ውድቅ ተደረገም። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ኢራንና ኢራቅ በተደጋጋሚ እንደገለጽ ነው በጦር መሳሪያ ብዛትና ጥራት፣ በአጋር ሀገሮች ድጋፍ፣ በገንዘብ አቅም ፍጹም የሚመጣጠን አቅም አልነበራቸውም። የኢራን አብዛኛው ሰራዊት ወዶ ገብ ተዋጊ ነው። በንጉሥ መሐመድ ሬዛ ፓህላዊ ጊዜ ከዓለም 5ኛ ደረጃ ላይ የነበረው ኃያሉ ጦሯ እጅግ ተዳክሞ በርስ በርስ ፍትጊያው በርካታ ጀነራሎቿን አታ እግር ተወርች የሚያስር ምናልባትም በዚህ ዘመን ከተጣለባትም የበለጠ ማዕቀብ ተጋፍጣ ሁሉም ዓለም ጠላቷ ሆኖ ነው ኢራቅን የገጠመችው። ኢራን በጊዜው ያላት ነገር ቢኖር የህዝቧ አንድነትና ጀግንነት ብቻ ነበር። ሳዳም ሁሴንም ይህንን አይቶ ነው ኢራንን ለማንበርከክ የተሻለው ጊዜ አሁን ነው በማለት ጦርነት አውጆ የነበረው። የኢራቅ ጦር ከፈረንሳይ፣ አሜሪካ፣ ቻይና፣ ሩሲያ፣ ሶቪየት ህብረት በጊዜው የተራቀቁ የጦር መሳሪያዎች ራዳሮች ሲጎርፉለት፣ ኢራን በበኩሏ በፊት የነበራትን እየጠገነች ከዚያም ከጥቁር ገበያው የጦር መሳሪያዎችን እየለቃቀመች ነበር የምትዋጋው። ስለዚህ ኢራን የነበራት አማራጭ ልትጠቀም የምትችለውን ከፍተኛውን የሰው ኃይል መጠቀም ብቻ ነው። በጦርነቱ ከሚሞቱ ወታደሮች ውስጥ የኢራን ከኢራቅ በጥፍ ይበልጣሉ። ምክንያቱም ኢራን በዋናነት የምትዋጋው ቀላል መሳሪያዎችን በታጠቁ በሚገባም ባልሰለጠኑ ተዋጊዎች ነበር። አስቡት፣ በዚያ ጦርነቱ ውስጥ ከኢራን ወገን ከ12 ዓመት ሕፃን እስከ 77 ዓመት አዛውንት ተዋጊዎች መሰለፋቸው ይነገራል። ኢራን ከሞቱባት ተዋጊዎች ውስጥ 95,000 የሚሆኑት ታዳጊ ሕፃናት ናቸው። ነገር ግን ኢራን የተዋጊ እጥረት አልገጠማትም ነበር። 100 ሺዎች አለቁ እንደተባለ 250,000 የሚገመት ኢራናዊ ወዶ ገብ ተዋጊ ጦሩን ተቀላቀለና ከፍተኛ ሞራልን አጎናጸፈው። በተለይም ኢስላማዊ የአብዮት ጠባቂ የሚባለው አርጂሲ የተሰኘው የኢራን ተዋጊ ቡድን በጣም የሰለጠነና እጅግ በታክቲክ የተሞላ እንደነበር ይነገራል። በሲጄ የተሰኘው ሌላው የጦር ቡድን የኢራን የጀርባ አጥንት ነበር። ኢራቅ በበኩሏም ከ40 እስከ 75% የሚሆነውን በጀቷን ለጦር አደረገችና 1 ሚሊዮን ሰራዊትን አሰለፈች። ሜካናይዝድ ክፍለ ጦሯ 12 ክፍለ ጦር ነበር። አንዱ ክፍለ ጦር ብቻ 150,000 ሰራዊት በላይ የያዘ ነው። ከዚያ ውጭ ወታደራዊ በጀቷ ከኢራን ጋር እጥፍ ያስከነዳል። እናም ሁለቱም ለዳግም ፍልሚያ ተዘጋጁ። በ1982 ኢራን አቅሟን ያላገናዘበ የተሳሳተ ውሳኔን አሳለፈች። ጦርነቱን አሸንፋ ከሀገሯ የኢራቅን ጦር ጠራርጋ ያወጣችው ኢራን ሉዓላዊነቷን አስከብራ መቀጠልና የሳዳምንም የተኩስ አቁም ስምምነት መቀበል ሲገባት ሳዳም መጀመሪያ ላይ የተሳሳተውን ስህተት እሷም ደገመችው። ሳዳም የኢራንን አገዛዝ ለመጣል ሞክሮ ያልተሳካለትን እሷም በተራዋ የሳዳምን ወንበር ገረስሰዋለሁ አለችና በኢራቅ ላይ ጦርነት አወጀች።
የረመዳን ጦርነት በኢራቅና ኢራን ከተደረጉት 8 ዓመት ጦርነቶች ትልቁ ይህ የረመዳን ጦርነት ነው ይባላል። በዚህ ጦርነት ከሁለቱም ወገን ከ180 ሺህ በላይ ወታደሮች ተፋልመዋል። ይህ ጦርነት ከሁለተኛው የዓለም ጦርነት በኋላ የተደረገው ትልቁ ጦርነት ነበር። በዚህ ጦርነት ኢራንና ኢራቅ የአየር ለአየር የጦር ጀቶች ፍልሚያ ያደረጉበት እጅግ አውዳሚ ፍልሚያ ነበር። ኢራን የረመዳን ዘመቻን ያወጀችው የበስራ ከተማን ከባግዳድ ከተማ በመቁረጥ ሁለቱን ከተሞች የሚያገናኘውን መንገድ በመቆጣጠር የኢራቅን ጦር ሰንሰለት በመቁረጥ ነበር። የኢራን ጦር በድብቅ ወደ ደቡባዊ ኢራቅ ሰርጎ ገባ። ነገር ግን የኢራቅ ጦር ይህንን በሚገባ ያውቅ ነበር። ለዚህ ደግሞ የአሜሪካ የሳተላይት ምስሎች ትልቅ ሚና ነበራቸው። አሜሪካ ሳዳም ሁሴንን የተራቀቁ ራዳሮችንና የሃውዜር ሚሳኤሎችን እንዳስታጠቀች ልብ ይለዋል። እናም የሳዳም ሁሴን ጦር የኢራንን ጦር ባልጠበቀ መልኩ በኬሚካል የጦር መሳሪያ ረፈረፈው። ኢራናውያን በማፈግፈግ የኬሚካሉ መከላከያ በማድረግም እንደገና ጦርነቱን ለመቀጠል ሞከሩ። የረመዳን ዘመቻ ሲያበቃ ኢራን የጠበቀችውን ያክል ሳታገኝ የተወሰኑ የኢራቅ ግዛቶችን ብቻ ነበር መቆጣጠር የቻለችው። በዚህ የረመዳን ዘመቻ ከሁለቱም ወገን ከ80 ሺህ በላይ ወታደር ሲያልቅ ከኢራን በኩል 400 ታንኮች፣ ከኢራቅ በኩል ደግሞ 370 ታንኮች ወድመዋል። ያ ጦርነት ያን ያህል አውዳሚ ነበር። ጦርነቱ እንዲህ እያለ 8 ዓመታትን ቀጠለ። ከሁለተኛው ዓለም ጦርነት በኋላ ዓለም ይህን ያክል አውዳሚ ጦርነት አይታ አታውቅም ተባለ። ሁለት ሙስሊም ሀገራት እርስ በርሳቸው ተላለቁ። በረመዳን ጦርነት ያሰበችውን ያላሳካችው ኢራን የኸይበር ዘመቻ የሚልን አወጀች። በዚህ ጦርነት የተሻለ ስኬትን ማስገኘት ብትችልም ኢራቅን ማንበርከክ ግን አልተሳካላትም። ጦርነቱ ወደ ከፋ ደረጃ እየተባባሰ ሲሄድ የከተሞች ዘመቻ ወደሚሰኘው የጦርነቱ ክፍል ተሸጋገረም። በመሆኑም የኢራቅ የጦር ጀቶችና ሚሳኤሎች የኢራንን ከተሞች ኢላማ አድርገው ሲደበድቡ፣ ኢራንም ባጸፋው የኢራቅ ከተሞችን ማደባየት ያዘች። በዚህ ጦርነት በርካታ ንጹሐን ከሁለቱም ወገኖች እንደ ቅጠል ረገፉ። አሸናፊ የሌለው ጦርነትም ቀጠለም። ከዚያም ወደ ባህር ላይ ጦርነት ተሸጋገረ። በዚህ ጦርነት አሜሪካ ከኢራን ጋር በመዋጋት በቀጥታ ተሳትፋለች። ግዙፍ የኢራን የጦር መርከቦችም በሚሳኤሎቹ አውድማለች። በስተመጨረሻም የኢራቅ ጦር ተወከልና ለላህ ወይም በአላህ ተወክለናል የተሰኘውን ዘመቻ በኢራን ላይ በማወጅ መጠነኛ ድል አስመዘገበ። ግና ዘላቂነት አልነበረውም። ሳዳም ሁሴን አሁንም የተኩስ አቁም ጥሪ አቀረበም። ለኢራኑ መሪ አያቱላህ ሩሁላህ ሁሜኒ የተኩስ አቁሙን የማይቀበሉ ከሆነ ከዚህ በፊት ያላዩትን ግዙፍ ጦርነት በኢራን ላይ እንደሚከፍት ዛተም። በነገራችን ላይ በጦርነቱ በአየር ኃይል ኢራቅ ከኢራን በ5 እጥፍ ስትበልጥ በታንክ ብዛት ደግሞ በ10 እጥፍ ትበልጥ ነበር በወቅቱም። አያቱላህ ሁሜኒ ግን የተኩስ አቁም ስምምነቱን አልቀበልም አሉ። ጦርነቱን የጀመረው እርሱ ሳዳም ሁሴን ሆኖ ሳለም እኛ ያልጀመርነውን ጦርነት እንዴት እናቆማለን በማለት መለሱ። ግና በየጦር ግንባሩ የተሰማራውን የኢራን ጦር ፈታኝ ሁኔታ ላይ ወድቆ የመዋጋት ሞራሉም አሽቆልቁሎ ነበር። የኢራኑ ጠቅላይ ጦር አዛዥ አክባሪ ሃሽሚ ራፍዛንጃኒ ስለ ሁኔታው ሲያስረዱ እንዲህ ይላሉ። ወደ ኢማሙ ክፍል ገባሁና የተከበሩ ኢማም ሆይ ከእርሶ ቀጥለው ይህንን ጦር እንድመራ መርጠውኛል። ነገር ግን የጦራችን አቅም ተመናምኗል፣ የመዋጋት ሞራላችንም ወርዷል። ስለዚህ የተኩስ አቁም ስምምነቱን የፈረመው እኔ ሳላውቅ ራፍሳንጃኒ ነው ብለው ለሕዝቡ ይግለጹና እኔን ከስልጣን ያባሩኝ አልኳቸው። በዚህ ጊዜ እርሳቸው አይሆንም፣ ጦራችን ያለበት ሁኔታ እንደዚያ ከሆነማ እኔ ራሴው ኃላፊነቱን ወስዳለሁ ብለው የተኩስ አቁም ስምምነቱን ተቀበሉ ይላል። ራፍሳንጃኒ በዓመቱ የኢራን ፕሬዝዳንት ተደርጎ ተመረጠ። ኢማም አያቱላህ ሁሜኒ የተኩስ አቁም ስምምነቱን መቀጠላቸውን ለሕዝባቸው ይፋ ሲያደርጉ እንዲህ አሉ። ለእነዚያ መሥዋዕት ለሆኑት ታጋዮቻችን የአላህ ሰላም ይስፈንባቸው። ለእነዚህ በዚህ ጦርነት ሕይወታቸውን ላጡት ሰማዕቶቻችን ዛሬ ይህንን ስምምነት ለእናንተ ይፋ ከማድረግ ይልቅ የቢልቃጥ መርዝ ጠጥቼ ብሞትን እመርጥ ነበር በማለት የተኩስ አቁም ስምምነቱን እጅግ እየጎመዛቸው እንደሆነ ተቀብለው ይፋ አደረጉም። ጦርነቱ ሲጠናቀቅ ከሁለቱም ወገን ከ1 ሚሊዮን ወታደሮችና ንጹሐን በላይ መቀጠፋቸው ተነገረም። ከተሞች ፈራረሱ። ኢራንና ኢራቅ በደም ጎርፍ ታጠቡ። ከ150 ሺህ እስከ 340 ሺህ የሚገመቱ ኢራቃውያን ሲያልቁ ከ450
ሺህ እስከ 750 ሺህ የሚገመቱ ኢራናውያንም እንደ ቅጠል መርገፋቸው ታወቀ። የሁለቱም ሀገራት ኢኮኖሚ ተንኮታኮተ። ኢራቅ ወደ ጦርነቱ ስትገባ እጅግ የገዘፈ ቢሊዮን ዶላሮችን መጠባበቂያ ኑሯት የነበረ ቢሆንም ጦርነቱ ሲያልቅ ግን ወለዱን ሳይጨምር የ130 ቢሊዮን ዶላር ዕዳ ተሸክማ ነበር። ከዚያ ውስጥ 21 ቢሊዮን ዶላሩን የተበደረችው ደግሞ ከአሜሪካ፣ እንግሊዝ፣ ጣሊያን፣ ጃፓን፣ ጀርመንና ሶቪየት ኅብረት ነበር። ኢራን ግን የሚያበድራት ሀገር ስላልነበረም የተንኮታኮተ ኢኮኖሚ ከመያዝ ውጪ ዕዳዋ ያን ያህል ነበር። ግና በዓመት ትሸጥ የነበረውን የ20 ቢሊዮን ዶላር ነዳጇ ወደ 5 ቢሊዮን ዶላር አሽቆልቁሏል። የወደመባት የመሠረተ ልማትና ኢኮኖሚ እንዲህ ተዘርዝሮ የሚዘለቅ አይደለም። ሁለቱም ሀገራት ኢራቅና ኢራን በድምሩ የ1.2 ትሪሊዮን ዶላር ኪሳራን ተከናነቡ። የሁለቱ ሀገራት እብሪተኛ መሪዎች በዚህ መልኩ በሰው ሕይወት ላይ ተጫወቱ። በእርግጥ ሳዳም የወሰነው ውሳኔ እጅግ አሳዛኝ ነበር። ከሳዳም ዕዳ ውስጥ በጦርነት ከፍተኛ የገንዘብ ድጋፍ ያደርጉለት የነበሩ የኩዌት፣ ሳውዲ አረቢያና መሰል የአረብ ሀገራትን 67 ቢሊዮን ዶላር ይሆን እንደነበር ይነገራል። በድጋፍ መልክ የሰጡት ሳይቆጠር። ሞገደኛው ሳዳም ሁሴን ግን የአረብ ነገስታትን ሰብስቦ እኔ ከኢራን ጋር የተዋጋሁት ስለ እናንተም ነውና ያለብኝን የ67 ቢሊዮን ዶላር ዕዳ ሰርዛችሁ ሌላ የ60 ቢሊዮን ዶላር ብድር ካላቀረባችሁልኝ እርምጃ የከፋ ነው አላቸው። በተለይም ከፍተኛውን ብድር ማለትም 30 ቢሊዮን ዶላር ያበደረችውን ኩዌትን ያበደርሽኝን 30 ቢሊዮን ዶላር ዕዳ ሰርዘሽ ሌላ 30 ቢሊዮን ዶላር ካላበደርሽኝ ይህ ጦር ሰልቅጦ ይውጥሻል ብሎ ዛተባት። ኩዌት ግን አሻፈረኝ አለች። ይህንና የነዳጅ ዋጋ መውረድን ምክንያት አድርጎ በነሐሴ 2 1990 የሳዳም ጦር ኩዌትን ወረረም። የአሜሪካ ወረራ፣ የኩዌት ጦርነትና የሳዳም አሳዛኙ ፍጻሜ። የኢራን ኢራቅ ጦርነት መጠናቀቁን ተከትሎ ሀብታሟ ኢራቅ ካዝኗ ተሟጦ የ137 ቢሊዮን ዶላር ዕዳ ተሸክማ ነበር። አብዛኛው አበዳሪዎቿ ደግሞ ጎረቤቶቿ የአረብ ሀብታም ሀገራት ነበሩ። ከኢራን ጋር በነበራት ጦርነት ወቅት ሳውዲ አረቢያ በየወሩ የ1 ቢሊዮን ዶላር ገንዘብ ለኢራቅ ትለግስ ነበር ይባላል። ትንሿና ሀብታሟ ሀገር ኩዌት ብቻዋን ለሳዳሟ ኢራቅ የ30 ቢሊዮን ዶላር ብድርን ሰጥታለች። እናም ሳዳም ዕዳ በላዩ ላይ ተቆሎ ሸክሙ ወገቡን አግብጦት ነበር። ከዚህም በተጨማሪ ሳዳም ለአረብ ነዳጅ አምራች ሀገራት የነዳጅ ዋጋ እንዲጨምር፣ ለዓለም ገበያ የሚያቀርቡትንም የነዳጅ መጠን እንዲቀንሱ ጠየቀም። ያ ከሆነ ሳዳም ነዳጁን በሚያቀርቡበት ወቅት ዋጋው ከፍ ስለሚል ዕዳውን ለመክፈል የሚለውን ገንዘብ በአንጻራዊነት በአጭር ጊዜ መሰብሰብ ይችላል ማለት ነው። ኩዌት ግን አሻፈረኝ አለች። እንዲያውም ይባስ ብላ የነዳጅን አቅርቦት በከፍተኛ ሁኔታ በመጨመር የነዳጅ ዋጋ እንዲረክስ አደረገች። በዚህ የኩዌት ድርጊት ሳዳም ቁጣው ለከት አልነበረውም። ከዚህም በተጨማሪ ኩዌትና ኢራቅ የሚወዛገቡበት ግዛት ነበር። እናም ሳዳም ሁሴን ኩዌትን ዕዳዬን ሰርዥልኝ ብሎ በጠየቃት ጊዜ መጀመሪያ የድንበር ጉዳዩ ባለም አቀፍ ሕግ ይፈታና ስለ ዕዳው እናወራለን የሚል መልስ ሰጥተዋለች። ሳዳም ግን ትዕግስቱን አጣም። እናም ኩዌት የግዛት አካል ናት ሲል በአደባባይ አወጀም። ሳዳም ኩዌትን የኢራቅ ግዛት ናት ሲል ከሜዳ ተነስቶ አልነበረም። በምንጊዜም ታላቁ የሙስሊሞች ኸሊፋ በኦቶማን ኺላፋ በኩል ኩዌት የኢራቋ በስራ ግዛት አካል ነበረች። ሳዳም ኩዌትን ወደ ግዛቱ ለመጠቅለል ወረራ ፈጸመ። ሳዳም ኩዌትን ለመቆጣጠር 1 ሳምንት አልፈጀበትም። በዚህ ጊዜ የተባበሩት መንግስታት ድርጅት የሳዳም ሁሴን ጦር በአጭር ጊዜ ውስጥ በወረራ ያዛትን ኩዌትን ለቆ እንዲወጣ ትዕዛዝ አስተላለፈ። አሜሪካና ሩሲያ በጋራ በመሆን ሳዳም ኩዌትን ለቆ የሚወጣበትን የጊዜ ገደብ አስቀመጡ። ሳዳም ግን አሻፈረኝ አለም። ሳዳም ሁሴን አብደል መጂድ ከኩዌት ለቀህ ውጣ በተባለ ጊዜ የሰጠው ምላሽ እንደዚህ የሚል ነበር። እስራኤል በወረራ ያዘቻቸውን የፍልስጤም ግዛቶችና የሶሪያ ጎላን ኮረብታዎችን ለቃ እንድትወጣ እጠይቃታለሁ። ያ ከሆነ እኔም ኩዌትን ለቅቄ እወጣለሁ አለ ሞገደኛው ሳዳም። እናም በድርጊቱ ተስፋ የቆረጡት አሜሪካና እንግሊዝ በኢራቅ ላይ ጦርነት ለመክፈት ወሰኑ። በኢራን ጦርነት ክንዱ የዛለው ሳዳም እና አሜሪካን የመቋቋምበት አቅም አልነበረውም። በመሆኑም ተሸንፎ ከኩዌት ወጣ። ከ180 ሺህ በላይ የኢራቅ ጦር ሲማረክ ከ85 ሺህ በላይ የሚሆነው ደግሞ ከሁለቱም ወገን ተሰዋ። አሜሪካና እንግሊዝ የደቡብ ኢራቅ ግዛትን ተቆጣጠሩ። ቀጣዩ የሚሆነው ሰፊው የአሜሪካ ወረራ ነው። ሳዳም ሁሴን በኩዌት ጦርነት ተሸንፎ ቢወጣም ከስልጣኑ ግን አልተገረሰሰም ነበር። አሜሪካና አጋሮቿ ደግሞ ኢራቅን ወረው ከግዙፉ የነዳጅ ሀብቷ ለመቀራመት ቋምጠዋል። አሜሪካ ኢራቅን ለመውረር ምክንያቶችን ትደረድር ያዘች። በዋነኝነት ያቀረበችው ምክንያት ደግሞ ኢራቅ ጅምላ ጨራሽ አውዳሚ የጦር መሳሪያዎችን ታጥቃለች፣ የኒውክሌር መሳሪያንም በእጇ አድርጋለች የሚል ነበር።
ኢራቅ ግን የአሜሪካን ውንጀላ አስተባበለች። ምንም አይነት ጅምላ ጨራሽ መሳሪያ እንደሌላት ለዓለም ይፋ አደረገች። የዓለም አቀፉ የጦር መሳሪያ ተቆጣጣሪዎች ድርጅት የኢራቅን የጦር መሳሪያ ማዕከላት ከጎበኘ በኋላም ኢራቅ ምንም አይነት የጅምላ ጨራሽ መሳሪያ እንደሌላት ይፋ አደረገም። ሳዳም ሁሴን ከሲቢኤስ ጣቢያ ጋር ባደረገው ቃለ ምልልስ ሀገሬ የጅምላ ጦር መሳሪያ የላትም፣ ከዓለም አቀፉ ሕግ ተጻራሪ ሆና አልቆመችም፣ እንዲያውም በዚህ ጉዳይ ላይ ከአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ጋር ፊት ለፊት ለመነጋገር ፈልጋለሁ አለም። ፕሬዝዳንት ጆርጅ ቡሽ ግን አልፈልግም አለም። አሜሪካ ምንም ይሁን ምን ኢራቅን ለመውረር ቋምጣለች። እናም ሁሉንም እውነታዎች ገደል በመክተት ኢራቅን አውዳሚ የጦር መሳሪያ አላት ስትል ደመደመች። በመሰረቱ ኢራቅ አውዳሚ የጦር መሳሪያና የኒውክሌር ቦምብ ኖሯት በነበር አሜሪካ ወረራ ለመፈጸም እንዲህ ባልቋመጠች ነበር። አሜሪካ ከዚህ ውጭ በኩዌት ላይ የተደረገውን የተኩስ አቁም በመጣስ ኢራቅን ከወነጀለቻት በኋላ በ2003 መጋቢት 22 ቀን እንደ አውሮፓውያን አቆጣጠር በኢራቅ ላይ ጦርነት አወጀች። የኢራቅ መዲና ባግዳድ ምሽት ላይ በእንግዳ ትዕይንት ተሞላች። ጨለማ የነበረው የኢራቅ ሰማይ በአሜሪካ ሚሳኤሎችና ቦምቦች ወጋገን በብርሃን ተሞላ። ወደ ምድር ከ7 ሜትር በታች ድረስ ሰንጥቀው የሚገቡት የአሜሪካ ቦምቦች የኢራቅን መሬት አረሱት። ሚሊዮን ኢራቃውያን ለአሜሪካ ሞት እጃቸውን ሰጡ። በኢራን ጦርነት ጊዜ ከጎኑ የተሰለፈችው አሜሪካ አሁን ላይ የሞት መልአክ ሆና ሳዳም ሁሴን ላይ ወረደችበት። አሜሪካ እንግሊዝን አስከትላ ኢራቅን ለመቆጣጠር የፈጀባት 3 ሳምንት ብቻ ነበር። የአሜሪካ የጦር ጀቶች ከሳውዲ አረቢያ ከኩዌትና ኢማራት እየተነሱ ኢራቅን አፈራረሷት። ከዚያ በኋላ ኢራቅ እስካሁን አልተነሳችም። ጦርነቱ ከተጠናቀቀ በኋላ ሳዳም ሁሴን ተያዘ። አሜሪካ ሳዳምን በጉድጓድ ውስጥ ተደብቆ ማንነቱን በሌላ ሰው ቀይሮ እንዳይጥ ከጉድጓድ አውጥቼ ያስኩት ስትል ለዓለም አስተዋወቀች። በጦርነቱ አሜሪካ ከ4500 በላይ ወታደሮቿን ስታጣም ከ1 ሚሊዮን በላይ የሚሆኑ ኢራቃውያን ግን ረግፈዋል። የቀድሞው የሲአይኤ ባለሥልጣንና በጦርነቱ መሪ ሰላይ የነበረው ጆን ኒክሰን ግን ሌላ አነጋጋሪ ሚስጥር ይፋ አደረገና ዓለምን አስገረመም። ጆን ኒክሰን እንዲህ ይላል። ሳዳምን ስንይዘው የኢራቅ መሪ እንደነበረ እንጂ ከጉድጓድ ውስጥ አልነበረም። እኔ ሳናግረው እኔ የኢራቅ መሪ ሳዳም ሁሴን ነኝ አለኝ። ሳዳምን ስንይዘው አንድ መጽሐፍ እያዘጋጀ ነበር። መጽሐፉን ገና አልጨረሰውም ነበር። ምናልባትም ኢራቅን ባንወር ኖሮ ሳዳም ሁሴን በገዛ ፍቃዱ ከስልጣን ለመልቀቅ የተዘጋጀበት ጊዜ ይመስላል። መጽሐፉን የአሜሪካ ጦር ቀማው፣ የብዕር ማቴሪያሎቹንም ተወሰዱበት። እናም ሳዳምን የያዝነው የኢራቅ መሪ እንደነበር ነው በማለት እውነታውን አጋለጠም። አሜሪካ ሳዳም ሁሴንን ከእርሱ መወገድ በኋላ ሎሌ ሆነው ለመጡት የኢራቅ ባለሥልጣናት አሳልፋ ሰጠችው። ጊዜያዊ የኢራቅ ፍርድ ቤትም ሳዳም ሁሴንን በጅምላ ጭፍጨፋ፣ ዜጎችን በማሰቃየትና ቶርች በማድረግ እንዲሁም የመርዝ ጋዝን በንጹሐን ላይ በመጠቀም ወዘተ ወንጀለኛ ነህ በማለት በሳዳም ሁሴን ላይ ተሰቅሎ እንዲገደል የፍርድ ውሳኔውን አሳለፈም። ሳዳም ሁሴን አብደል መጂድ አትክሪቲ በበኩሉ የስቅላት ግድያውን በመቃወም ግድያው በጥይት ተደብድቦ እንዲሆንለት ጥያቄ አቀረበም። እኔ የኢራቅ መሪ ነኝ፣ እኔ የጦር መሪ ነኝ፣ መገደል ያለብኝ እንደ ተራ ወንጀለኛ በስቅላት ሳይሆን በጥይት ተደብድቤ መሆን አለበት ሲል ተቃውሞውን አቀረበም። ፍርድ ቤቱ ግን የሳዳምን ጥያቄ ውድቅ አደረገው። እብሪተኛው የኢራቅ መሪ ሳዳም ሁሴን በዲሴምበር 30 2006 በኢድ አልአድሃ አረፋ በዓል ቀን በስቅላት እንዲገደል ተወሰነም። ይህ መላው የዓለም ሙስሊሞችን ያስቆጣ ክስተት እንደነበር ይታወሳል። ሳዑዲ አረቢያ በኢድ አልአድሃ ቀን ሳዳም ሁሴን መገደሉን በማውገዝ የኢራቅ መንግስትን የሚያወግዝ መግለጫ አውጥታ ነበር። ሳዳም ሁሴን ሊገደል ሲል የመጨረሻ ቃላቱ እነዚህ ነበሩ። የአላህ ሰላምና ሰላት በመልእክተኛው መሐመድና በቤተሰቦቻቸው ላይ ይውረድ። አላህ ሆይ አንተ ጠላቶቻቸውን አጥፋቸው፣ እርግማንህንም አውርድባቸው። በዚህ ጊዜ ግን የተሰበሰበው ሕዝብ ሳዳም ሆይ ገሃነም ግባ እያለ ይጮህበት ነበር። ሳዳምም ጀሃነም ኢራቅ አይደለችም ይላል። ሌላው ግሩፕ ደግሞ ለአላህ ሲሉ የሚጮሁትን ዝም እንዲሉ ይጠይቃሉ። በመጨረሻም ሳዳም ሁሴን ምስክርነቱን ሰጠም። ከአላህ በስተቀር በእውነት የሚገዙት ሌላ አምላክ እንደሌለ መሰክራለሁ፣ ነቢዩ መሐመድን መልእክተኛውና ባሪያው መሆናቸውን መሰክራለሁ አለም። በዚህ ጊዜ ሌላኛው ቡድን አምባገነኑ ጭራቆ ተወገደ እያለ ጮህበት። ሳዳም ሁሴን አሁንም የአላህ ሰላምና ሰላት በመልእክተኛውና ቤተሰቦቻቸው ላይ ውረድ አለም። አሁንም መልሶ መላልሶ ምስክርነቱን አቀረበም። በአረበኛው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ሳይጨርሰው አንገቱ ታነቀና ይህችን ዓለም ተሰናበተም። የሳዳም መጨረሻ እንደዚህ ሆነም።